ለመጨረሻ ጊዜ ላዳምጥህ እያሞከርኩኝ ነው። ምንድነው? እሺ ውረጅ። ምንድነው? እሺ በቃ መሄድ የለብሽም። ምንድነው መሄድ የለብሽም? በቃ ሀሳብሽን ትቀይሪ። ምን ሆነሽ ነው አንቺ? ባንዴ ነው ቀልድ ነው እንዴ? ቀልድ አይደለም። በቃ ነይ እንሂድ። በቃ ነይ። ስለምንሄድ ነው የትም በቃ ልገባ ነው ሲጀመር። ዳኒ የሆነ ነገር ሆነታል። ምንድነው? ዳኒ ምን አይደለም እንዴ? ዳኒ እኮ አይደለም ልጄን የሚያሳድግልኝ ራሱ። ምን እንደዛ አትበይ። በቃ እንሂድሽ። አሁን እኔ ከዚህ ቦታ አንታግሽ። ምንድነው ነበር ከዚህ ቦታ አመረሽ ነው የመጣሽ? ሆነች ማለት ተምረሽ ማለት እሺ፣ ሰራት ነው። በቃ እንሂድ። በቃ ማውራት አለብን። ሰው የሰው ህይወት እኮ ነው። በቃ እኔ በቃኝ። እሺ ከዚህ ላይ ይበቃኛል። ኧረ በእናትሽ ሰው ምናምን ላይ ሰብሰብ እንሂድሽ። በቃ ቤተሰብ ሰብሰብ አይደለም አይመለከትህም። በቃ ልቀቀኝ፣ ተወኝ በቃ። ዳኒ የሆነ ነገር በላት ናት። መሲ ምንድነው እንደዚህ? ዳኒ ምንድነው? እሺ ምንድነው? እሺ ምንድነው የምትፈልገው? እሺ አንተ ከቤት እንድባረር ነው እንዴ የምትፈልገው? በቃ አለቀ። አንተ ማትፈልግ ከሆነ እኔ ልጅ ነው አስወርደዋለሁ። አለቀ። ለምንድነው የምታስወርጂው? በቃ እሺ እንሂድ። ከስለሽ በኋላ ራስሽ እሺ ልጅ ግን ታሳድጋለህ። እንደዚህ አትበይኝ። በቃ እናወራበት። በቃ በዚህ እኪ ምንድነው የምናወራበት? ምን እናወራበት? ጀመር አንተ በእናትህ አንቺ ስርዓት ይኑርሽ። ምን ሆነሽ ነው? ምን ሆነህ ነው? ተረጋቢ በመጀመሪያ። እሺ ምንድነው? እሺ መጀመሪያ ተረጋጊ፣ ከዛ በኋላ ትሄጃለሽ። እሺ ምንድነው? ተረጋጊ። እሺ ነይ በቃ። ምን ሆነሽ ነው? መንገዱ ዳኒ ና በቃ። ምን ሆነሽ ነው? አንቺ ረጋማት ማተረጋጊ። ይኸውልህ ተረጋጊ። ለአንዴና ለመጨረሻ ጊዜ ላዳምጥህ እያሞከርኩኝ ነው። ትሰማኛለህ አይደለም? ለአንዴና ለመጨረሻ ጊዜ ማለት ነው። ይኸውልህ በቃ እኔ ምንም አልፈልግም። ሰው በቃ ተረጋጊ። አንቺ ረጋማሽ ምን ሆነሽ ነው? በእናትህ በቃ እኔ ማናችሁም በቃ ህይወት ውስጥ ልትገባ በቃ አንዴ ስልክሽን ስጪኝ። ምንድነው ስልኬን ለምንድን ነው የምሰጥህ? ፈልጌው ነው በቃ። እኔ ሲጀመር ምን እንደምትፈልጉ እኮ የምሬን ነው። ግራ እያጋባችሁ ነው። አንቺ ምን ሆነሽ ነው? እስኪ በመጀመሪያ ተረጋጊ። ብቻ አይደል ነው ሰው ይሰብሰብ ምናምን ሳይሆን በቃ እኔ ራሴን ሳንወስን ያለው በቃ አልፈልግም። ተረጋጊ። ሄሎ ወይ ና እስኪ አንዴ መሲ ችግር ተፈጥሯልና አንዴ ና ጤና ጣቢያው ላይ ና። እኔ ምን አውቃለሁ? አዎ እኛ ሰፈር ካለው ጤና ጣቢያ ና ማፍጠነው ወንድም። ኧረ ብዙ ና ብቻ ስትመጣ ታየዋለህ ወንድሜ ና። ረጋማት ሲጀመር ምን ሆነሽ ነው? ምን አይነቱ ሳንተሽ? ዳኒ አይደለም። እሺ እኔ ጥፋተኛ ነኝ። ለምንድን ነው እሺ እኔ ሁላችሁም እኔ ላይ እንደዚህ የምትሆኑት? እሺ እኔ ብቻዬን ምን ላድርግ? እሺ ንገረኝ። መሲ አይደለም በቃ ይሄን ነገር ተረጋግተሽ መወሰን ያለብሽ። በቃ አቡ የሆነ ነገር እስኪያደርግ ድረስ መጠበቅ ነው ያለብን። አስቤበታለሁ። መጠበቅ ነው ያለብን። አንቺ የምርሽን ልታስወርጂሽ መቻልሽ ነው? የሰው ልጅ ህይወት እኮ አንተም እኮ ልጅ ግን አላመንክም እኮ አልፈልግም ብለሃል። ማመንና ማውረድ ማስወረድ ሌላ ጉዳይ ነው። ሌላ ነገር ምን ሆነሽ? አንተ እኮ ያላመንከው ልጅ ማለት አንተ ማትፈልገው እኔ የማትፈልገው ገባ? ምን ማለት ነው? አይደለም ከኔ አልመጣም። ይኸውልሽ ከራስሽ ከአንቺ ጋር ነው ሻን ከራከረ እና ታዲያ ምን አንተ ለማን ይደውልልኝ? ለአብርሽ ደውዬለታለሁ። እንኳን ሲጀመር መምጣት አለ። ዳኒ በእናታችሁ ምን ናችሁ እንዴት የምታሾፉት? እኔ እኮ ዝም እያልኩ ያለሁት ከኔ ከአቅሜ በላይ ስለሆነ ነው መሰለኝ። ምንም ማለት ስላልቻልኩ እንደዚህ ምን አይነት ውሳኔ ነው? ማንም ሰው መምጣት የለበትም። እኔ ራሴን ውሳኔ ወስኛለሁ። አብርሽ ልጅ ናችሁ? ሰላም እንዴት ነው? መሲ ምንድን ነው የተፈጠረው? ኦኬ ወጣና ደወልኩልህ አንተ ምንም ማድረግ ስላልቻልኩ ነው። በቃ እኔ ምንም ልፈታ ስላልቻልኩ ዳኒ ማርያምን በጣም ያስጠላ ነገር እያደረክ ነው። እኔ ምንም ማድረግ አልቻልኩም። ከዚህ በፊት ምንድን ነው የተፈጠረው? ጤና ጣቢያ ካልገባሁ አለች። ምን ልትሰራ ነው ጤና ጣቢያ የምትገባው? ንገሪው በቃ ምን ልትሰሪ እንደምታውቃችሁ በቃ አያገባችሁም። ምን ልትሰሪ እንደምታች ንገሪው። አትጪው በቃ ምንም አልነግረውም። ምንም የምነግረው ነገር የለኝም ዳኒ። በቃ ዝም በላይ አይመለከትም። ከዚህ በላይ እኔ ምንም ማድረግ አልችልም። መሲ አይደለም የጠራችሁበት ምክንያት ምንድነው ነው? አሁን እሷን መሲ ምንድነው እዚህ የምትሰሩት እናንተ? ንገሪው በቃ ዳኒ። መሲ እንቱ ላስወርደው ምናምን እያለች ነው ጤና ጣቢያ የመጣችው። አሁን እንደዛ ብለሽ ምን ማለት ነው? ምንድነው ልጅ ላስወርደው ማለት ነው? መጥፎ ነገር እንዲፈጠር ነው። ሻብሽ ነው ይገባሽ? መሲ አይደለም በቃ ልክ ነው። ምን ነው ያለሽው መሲ?
አብርሽ በቃ ነገርሽ አትሰሚም። ገባሽ? በዚህ መሀል ምን ሊፈጠር እንደሚችል እኮ ማሰብ ነበረብሽ። አብርሽ እሺ ነኝ ብቻዬን ምን ላድርግ? እሺ ምን ለፋው አይደለም ምን ላድርግ? እሺ ለዚህ ሁሉ ተጠያቂው አንተ ነበር። ሲጀመር በቃ ስጠይ መጥቼ ጠየቅኩህ። ምን የሰራውን ስራ ታውቃለህ። በርክ ሲጀመር መጥቼ ጠይቄሃለሁ አይደል? አስወርጁ ነው ያልከኝ እና ታዲያ እሺ ነኝ ብቻዬን ምን ላድርገው? ልጁን አስወርጁ ያልከኝ ራስህ ነህ። አስወርጁ አላልኩም። በቃ ተረጋግተን እናወራበት ነው። ምንም ተረጋግተን እናወራበት አልከኝ። መጥቼ ነግሬሃለሁ ላስወርደው ነው ልጁን። ካለበለዚያ ልጅክን ምን እናሳድግ ስል አልፈልግም አስወርጁ ብለኸኛል አላልከኝ? አብርሃም መፍታት የምትችለው ነገር ካለ ብትፈታው ደስ ይለኛል። ገባ? እኔ አሁን በዚህ መሀል እኔ ደግሞ ብቻዬን እዚህ ጋር እና አባቶቼ ቢሰሙ ምንድነው የሚፈጠረው? እናንተ በኔ ጉዳይ ነው አይደለም። አንተ ምን ነው ተረጋጊ። በቃ ገባሽ? እኔ ደግሞ እንደ ተጠያቂ አታድርጊ። እሱ አሁን አንተ ነህ ተጠያቂ እያለ ነው። አዎ አንተ ነህ። አንተ ነህ። እንዴት አስወርጅ ትላታለህ? የነዛ ልጅ እንዴት አስወርጅ ትላታለህ? አንተ ነህ ጥፋተኛ። አብርሃም በመቼው የሚሆን ነው ምን ማድረግ እችላለሁ? እኔ ምን ማድረግ እችላለሁ? አንቺ ችግር ነው የምትፈልጊው? ቤተሰባችሁ እኮ ሲጀመር አብርሽ ለምንድን ነው የጠራችሁት? ለና ማስቁሱ አስቆምሻለሁ። በቃ አለቀ። አንተ አብርሃም ደግሞ አይደለም አንተ ተጠያቂ አትበል። በቃ አባት ማን እንደሆነ ሌላ ነገር አለ። ገብቶሃል አይደል? እዚህ ጋር ስለዚህ ምንድን ነው ሌላ ያለው ነገር? በቃ መሳንቻ አይደለም ነገር ያለው ብቻ አይደለም። ምንድነው እሺ፣ ሁሉንም ነገር ያውቃል። ሲጀመር አብርሽ አቡ መጥቶ ስለወረው መጥፎ ነገር ነው እንዴ? ምንም መጥፎ ነገር አይደለም። ውሸት አይደለም። አሁን እንድትጨቃጨቁ አይደለም እዚህ የተሰበሰበው። ገባሽ? የሚፈታ ነገር ካለ እንዲፈታ ከዚህ በኋላ አንድ ሰው ከፊት እንዳይጨቃጨቅ እንደው እኔ ምን ማድረግ እችላለሁ? ሻርል እንዳን እኔ ምን ማድረግ እችላለሁ? የቆመው እኮ ሰው እኮ ነው ያለ እዚህ እና እኔ ባዳካን እሱ እኮ ነው መጥቶ ያለቀ። አንተ ተጠያቂናምን ሻዋት ላይ ትልካለህ። እሺ ይሄንን አብርሃም ቢደራገናት እዚህ ጋር ሲጀምር ማለት ነው። በመጀመሪያ አቡ በቃ ነገ ልካለው ብሏል አይደለ? ልጅን እንኳን ነገ ያለው ስንት ቀን 3 ቀን ነው እኮ በቃ እኔ አብርሃም ዳኒ በቃ ሶስታችን ቢሆን ልጅን እንዴት እንደሆነ እናፈላልጋለን። ያለን አማራጭ እናፈላልጋ። አንተ ብትፈልግ ምንድነው እዚህ ጋር አባት ተቀምጠህ ሌላ የውሸት አባት የምትፈልግ እንደዚህ አትበይ። የውሸት ምናምን አትበይ። በቃ አሁንም ሌላ ችግር አንፍጠር። ገባሽ አይደል? በቃ ብቻ ነገር ማለት ነው። ውሳኔን ወስኛለሁ። ልጁን አስወርዳለሁ። ለምን የምታስወርጂው? እዚህ እንደዚህ የሚባል ነገር የለም። ራስሽን እኮ ነው የምትጎጂው። በዚህ ማለት እኮ ራስሽን ልታጭ ትችላለሽ። በቃ የኔ ሙሳኔ ነው አለቀ። ሌላ ምን ለኛም ይስከናምና ማትቀበል ከሆነ ትክክል አይደለሽም። በቃ አለቀ። ተረጋግተሻሽ አሁን እዚህ ማለት ነው። ማንኛችሁም ትክክል አይደላችሁም። ገባ? አሁን የሚሻለው ነገር አብራችሁ ናችሁ የወደፊቱን ነገር ማሰብ ነው እንጂ እንደዚህ ስላላችሁ የምትቀይሩት ነገር የለም። ገባሽ? አሁን አንቺ ላስወርድ ብለሽ ስለገባሽ እሺ ብለን እኛ እንትን ብለን የምንለው ነገር የለም። 3000 ያሹ ሰው ነው። ገባሽ? በቃ ስለዚህ ይሄንን ነገር ለመፍታት አብርሽ በቃ ወሰዳት። ኔት ምን ይማን ሳይወስደኝ እና ሶርዳው ልከኝ አይመለከተኝ። ልከኝ በቃ አብራን በእናትህ ለምን ነው ስራት ነው በዚህ ማለት የፈጠረውን ነገር ለምን አንተ እሺ አንተ ቦታው ናት አብርሃም አንቺማ ተረጋጊ። በቃሽ። ሁሉም ነገር አንቺ መኖር አለብሽ። መጀመሪያ ምን ማድረግ ይችላል? እኔ ምን ማድረግ ይችላል? እኔ ነው ደስ ይጣጣ እኔ ቀጥ ብለሽ እሺ ማለት ቤተሰቦች አሁን የምር ማለት በጣም ግራ የተጋባሁት ማለት እኔ ምን ማድረግ ይችላል ማለት እሺ እኔ ጥፋቱ ምንድነው? የኔ ያልሆነ ነገር የኔ ነው ማለት አለብኝ? እኔ እኮ ልጁን ጠልቼው ምናምን አይደል ማለት እኔ ልጅ በጣም የምወደው ግን የኔ ያልሆነ ነገር ለምንድን ነው የኔ? ከዛ ሲቀጥል ደግሞ እኔ ምናልባት አሁን ይሄንን ነገር ማድረግ ትክክል አይደለም ማለት መሲ ላስወርደው ነው ስትልኝ በብስጭትና ስለተናደድኩ ብቻ ሂጂ አስወርደው አያገባኝም ማለት ትክክል አይደለም። ምክንያቱም ይሄ እንደምታዩት ጤና ጣቢያ ነው እዚህ ውስጥ ማለት ነውና እኔ ማለት እየቀለደች ምን ይመስል ብቻ እውነት ራሱ አልመሰለኝም ነበር። ዳኒ ያው እንሂድ ማስቆም አለብን የግድ ሲለኝ በቃ እሺ ልክ ግን ስንሯሯጥ በባጃጅ ነበር የገባችው
እንደምንም ብለን በእርግጥ ባጃጁ ጋር ደረስን። የሆነውን አይታችኋልና አሁንም ድረስ እኔ ህልም እየመሰለኝ ነው። ምንድነው እየተፈጠረ ያለው? የምር ልታስወርደው ነበር ማለት በጣም ከባድ ነው እና በጣም ይቅርታ ቤተሰቦች፣ የምር እንደዚህ ይፈጠራል ብዬ አልነበረም። በጣም ከልቤ ማለት ነውና እንዳልኳችሁ ደግሞ ልጁ እኔን ማለት ነፍስ ነው እኮ አይደል? የሰው ልጅ አይደለም እንዴ? እንዲሞት አልፈልግም፣ ደግሞ እንደዚህ ነገር እንዲፈጠር በቃ አልፈልግም በጥቅሉ ማለት ነው። ግን እስኪ ነገሮችን ተረጋግተን እናወራበታለን ብዬ አስባለሁ። አንድም አቡ እኔ የልጁን አባት አመጣለሁ ሲል እሺ አልኩትና ያን ያህል እንትን አላልኩትም። ምክንያቱም እኔ አይመለከተኝም ብዬ ስላሰብኩ ማለት ነው፣ ስለማያገበኝ ብዬ ስላሰብኩኝ ዝም አልኩ ማለት ነው። ግን አሁን ሳስበው ያው እኔም ግዴታ አለብኝ። ምክንያቱም ያው ይሄ ነገር ችግር የኔ ሆነ አልሆነም አባቱም የተባለውን ማምጣት አለብኝ። ይሄን ጉዳይም እንደራሴ ጉዳይ አይቼ ይሄን ችግር ለመፍታት እሞክራለሁ። ከዛዎች ቤተሰቦች ኤምሬን ይሄ ነገር እንግዲህ ሰላም እስኪሆን ድረስ ነገሮች እንዴት በምን መሄድ እንዳለባቸው አላውቅም። ግን አሁን ቆም ብዬ ሳስበው የምር እንግዲህ አስቡት ዳኒ ጋር ድንገት ባንገናኝ ማለት አንዳንድ የሚሽን እግዚአብሔር የሆነ ነገር ይጽፋል። ገብቷችኋል ማለት በቃ ለጥሩ ነገር ማለት ነው። ዳኒን አገኘሁት የት እየሄድክ ነው ሲለኝ አይ መሲ ጠርታኛለች። እዛ በቃ እሺ እኔ እንደው ቡና ልጠጣ ነበር ሲል በቃ ቡና አብረን እንጠጣለን አልኩትና መጣን። ከዛ በኋላ እንግዲህ የተፈጠረውን አይታችኋል። ዳኒ እዚህ ድረስ እናስቆማት ባይለኝ ኑሮ እኔ ያላስቆማትም ነበረ። ምናልባት እኔ ልጁ የኔ ስለሆነ ስላልሆነ ሳይሆን በቃ መሲ ልጇን አስወረች ተብሎ ብሰማ ወይ ደግሞ በራሷ ላይ የሆነ ነገር ቢደርስ ነገ የሚቆጨኝ ነገር ነበረ። ብቻ ለሁሉም ነገር እግዚአብሔር ይመስገን ሰዎች፣ ሌላ ምንም የምለው ነገር የለም። ድንገት እንግዲህ መቼም የሰው ልጅ የሚጠፋበት መንገድ በጣም በትንሽዬ ሰከንድ ነውና አላውቅም እኔ ምንም እያልኩ እንደሆነም አልገባኝም ለራሴም ቢሆን። ብቻ እስኪ አብርሽ ወስዶ ያረጋጋትና ያውራትና ከዛ በኋላ በዚህ ጉዳይ ተገናኝተን እናወራበታለን። አቡንም እስኪ በቻልኩት መጠን ሂጅ እሱ ለማውራት እሞክራለሁ። ብቻ ጥሩ ነገር እንደሚፈጠር ተስፋ አደርጋለሁ። ዱአ አድርጉ። ሙስሊም የሆናችሁ ኦርቶዶክስ ናችሁ መጸልዩ። ሌላ ምን ስትሆኚ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበደል መዳፍ ውስጤን ሰብረሽ